ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁኝ። እንግዲህ ከጎበስኩኝ እስከ ክሪስማስ ድረስ ከገና ጊዜ ለመፖስት ቭሎግ ለማድረግ አስቤያለሁ፣ ውሎዬን ማለት ነው። ለእኔ እንደ ትልቅ ቻሌንጅም ነው፣ ከእናንተ ጋርም ደግሞ እንደመተዋወቂያ ነው ብዬ አስባለሁ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ማስተካከለውንም ነገር ደግሞ ኮሜንት ላይ ንገሩኝ። እንደዚህ ብታረጊው ብላችሁ ሀሳብ ስጡኝ፣ እቀበላለሁ፣ አስተካክላለሁ። የሚስተካከለውን የምችለውን ማለት ነው። ዛሬ ሰኞ ነው፣ አናዘር ዴይ። ልጆቹን ትምህርት ቤት ወስጃለሁ እና አድርሼን የተመለስኩት እና ጊዜ ያለኝ 1-3 ሰዓት ከመውጣቴ በፊት ቤቴን አስተካክላለሁ። ከዛ በመቀጠል ደግሞ ተጣጠብና ቁርሴን በልቼ እሄዳለሁ ማለት ነው። ዛሬ እንግዲህ ትንሽ ኬዮቲክ ቀን ነው። ውጭውን ደግሞ እንደምታዩት ነው፣ የነጋ አይመስልም። ትንሽ እንደ ዝናባማ አድርጎታል፣ እያካፋ ነበረ። ግን ቢሆንም ያው ቤት ውስጥ ኮዚ ነገር ለመፍጠር እንሞክራለን። እስከምችለው ድረስ ይዣችሁ አብሬ ለመሄድ እሞክራለሁ እና ይህንን ይመስላል። እንግዲህ በተለይ ደግሞ ልጆች ከትምህርት ቤት ሲመጡና እኛ ደግሞ ማታ ከስራ ስንገባ ደግሞ በጣም ጥሩ ጊዜ ይኖረናል ብዬ አስባለሁኝ። በጣም የምዘጋጅባቸው ጊዜያቶች ናቸው እነዚህ ካውንትዳውኖች። ምክንያቱም ፋሚሊን ሪቢልድ ለማድረግ፣ ፋሚሊን ለማሰባሰብ፣ ፍቅርን ለማደስ በጣም የሚመቹ ጊዜያቶች ናቸው። ቤት ውስጥ ክትት ስለምንል አንድ ላይ የተለያዩ አክቲቪቲዎችን የሚያቀራርብ ነገሮችን ስናዘጋጅ በጣም ያዋድዳል እና እናንተም በቤታችሁ እንደዚህ አይነት ነገሮችን እንድታረጉ ጋብዛችኋለሁ። ይጠቅማል፣ እኔ ስለጠቀመኝ ነው። ወደ ውሎ እንሄዳለን። የእናንተንም ደግሞ ውሎ አሳውቁኝ። ራንደም ዴይ እንዴት ነው የምታሳልፉት? አሳውቁኝ ኮመንት ላይ። ስለምትከታተሉኝ፣ ሰፖርት ስለምታደርጉኝ አመሰግናለሁ። ፀጉሬ ስለተበጣጠሰ ፍሪዝ ማድረግ አልችልም። ትንሽ እንዲያርፍ እናደርገዋለን። እንሰራዋለን፣ እንቀባዋለን። የባሌ እናት የወለደች ሴት መሀል ላይ አትከፈልም ይላሉ። ብርድ የገበሬ ይላሉ። የብርድ ወቅት ስለሆነ ልክ ናቸው። ፀሐይም ሲሆን ጥሩ አይደለም። ፀሐዩ መሀል አመታችንን ያገኘዋልና አብዛኛው ጊዜ እንደዚህ ትንሽ ከመሀል ወደዚህ ያደርጓል እና ቅባት ተቀብቶ መስራት ነው። የኢትዮጵያ ብሩሽ እዚህ ሀገር ለስንት ዓመት እንደሚጠቀምበት ሌላ አልገዛም። በጣም ነው የሚመቸኝ። ከልጅነቴ ጀምሮ የምጠቀመው ስለሆነ ለፀጉሬን በጣም ይመቸኛል። አይበጣጥስም። አይደለም ለሌሎቻችሁ እንዴት እንደሆነ ብዙ ትዝታ እንደጫኩባችሁ ደግሞ አስባለሁ። 2 ነበረ 10 ነበረ መሰለኝ። አይደለም ጀስት ያምንም ኮፍያ ይሸፍነዋል። ዩዥሊ መንቀሳቀስ ኮፍያ ስላለ ብዙ አልጨነቅም።
በጣም ቆንጆ ሲፈታ ደግሞ በጣም ቆንጆ ነው የሚሆነው። ዛሬ ነገ ውዬበት ጥሩ ነው የሚሆነው። ቤት ውስጥ ብቻዬን ሆኜ ለብቻዬ እያወራሁ ነው የሚመስለው። እዚሁ ማረጋለሁ። አሁን ደግሞ ቁርስ እንበላለን። 3 ሰዓት አካባቢ ነው። ስለምወጣ አርሊ ነው ላንቼን የምበላው። ስለዚህ ትንሽዬ ቁርስ ነው የምበላው፣ አይምሮዬ እንዳልበላው እንዳያሳስበኝ ማለት ነው። አብዛኛው ጊዜ ኦትስ እናደርጋለን። ሚክስ እናደርጋለን። ከዛ በፊት ግን ሙስኮቫዶ ሹገር እንጠቀማለን። እንደ ብራውን ሹገር ነው። ከብራውን ሹገር ደግሞ ለስ ፕሮሰስድ የሆነ ነው እና ሞላሰስ ይላል ስታሸቱት ማለት ነው። እና ቅመሱት። ከብራውን ሹገር የተሻለ ጤናማ አማራጭ ነው እና ጣፋጭ ነው። እንኳን አድ እንደዚህ ቲስፑን ሽታው ከቸኮሌት ጋር እንዴት እንደሚሄድ ቸኮሌት ኦብሰሽን እንደሆነ ታውቃላችሁ። እና አስማች አስ ፖሲብል ሄልዚ በሆነ ሁኔታ እንድበላ ራሴን እያደረኩ ነው። and it's working for me። ይሄንን ለ2 ደቂቃ ሚክሮ ውስጥ ወይንም ደግሞ ማይክሮኦቨን ውስጥ እናረጋለን። then enjoy። ከዛ strawberry on the top እናረጋለን። ሁሉ ጊዜ ቤሪዎችን አደርጋለሁኝ ኦትሴ ላይ፣ ምክንያቱም በጣም በውስጣቸው ብዙ አንቲኦክሲዳንት ስላለ ለጤና በጣም ይጠቅማል። ከዛ ደግሞ ፍሮዝን ነው የምጠቀመው አልታችሁኝ ከሆነ አብዛኛው ጊዜ፣ ምክንያቱም ፍሮዝኑ በጣም ቀላል ነው ላጠቃቀም። ቤተሰብ ላላችሁ በተለይ ልጆች ላላችሁ ማጠብ አይጠበቅባችሁም። በጣም ፍሬሽ ነው። አንዳንዴ እንደውም ስቶር ከምንገዛቸው ፍሬሽ ከሆኑ ስትሮበሪዎች የተሻለ ፍሬሽ ነው። ምክንያቱም ፍሬሽሊ ነው ታጥቦ እንትን የሚያደርገው ፓክ የሚደረገው ፍሮዝን የሚደረገው እና በጣም ለጤና ጠቃሚ ነው። ኢዚየስት መንገድ ደግሞ የምትጠቀሙበት ደግሞ ፍሮዘን ነገሮችን ግዙ። ፍሮዝን ቤሪዎችን ግዙ። ፍሮዝን ሌሎችን ምግቦች ሬዲሜድ ምግቦችን ሳይሆን ፍሮዝን ፍሩቶች ጤናማ ኦፕሽኖች ናቸው። አምጥታችሁ አብዛኛውን ጊዜ ከስቶር ገዝታችሁ ፍሪጅ ውስጥ ይበሰብሳሉ፣ አይበሉም፣ አይመገቡም። ምክንያቱም ማጠብ አለ፣ የተለያየ ነገር አለ። ይሄ ግን ቀጥታ አውጥታችሁ መጠቀም ነው። ምክንያቱም በናቹራል መንገድ የታጠበ በውሃ የታጠበና ፍሮዝ የተደረገ ነው። ስለዚህ በጣም አሪፍ ነው ለስሙዚ፣ ለጤናማ አይስክሬም፣ ለልጆች ኬኮችን ቶፕ አፕ ለማድረግ ለምንድነው ማርማራዶች እንደዚህ መጠቀም ትችላላችሁ። ኢዚየስት መንገድ ነው ብዬ አስባለሁኝ። ፍሮዝኑን ተጠቀሙ ከምታገኘው ከሆነ ማለት ነው። ማጠብ አይጠበቅባችሁም፣ አይበላሽባችሁም። በዛ ላይ ደግሞ የሚገርመው ውጭ ሀገር በጣም ዋጋቸው ከፍሬሹን ከምትገዙት የተሻለ ነው እና ቆንጆ ኦፕሽን ነው ብዬ አስባለሁ። ይሄንን እንደ ቲፕስ እንድትወስዱት ነው። ይሄንን ይመስላል። ፍሮዝንም ቢሆን ራሱ ኦትሱ ሙቀት እንትን ይለዋል። ያ ምንድነው የሚባለው? ያ ቅዝቃዜውን ያስለቅቀዋል። ባይዘው የምትፈልጉ ከሆነ ደግሞ ፍሬሹን መብላት ቀደም ብላችሁ አውጥታችሁ ቶ እንዲያረግ ወይንም ደግሞ ቅዝቃዜው እንዲለቅ ማድረግ ትችላላችሁ። ኖርማል ነው የሚሆነው። ኖርማል በስትሮበሪ ነው የሚሆነው። ፍሬሽ ነው የሚመስለው እና እንደዛ መጠቀም ትችላላችሁ። እኔ በጣም እርጉዝ ያለው በተለይ ፍሮዘን ማንጎ ዋዝ ማይ ኦብሴሽን በጣም እና የሚያቅለሸልሻችሁ ነገር ስለሚበዛ
በተለይ የመጀመሪያው ትራይሚስተር ላይ መጀመሪያው እርግዝና ያወቃችሁበት ጊዜ ፍሮዝን ማንጎዎችን በማገኝበት ጊዜ ይሄ ሆዴ ሲሽከረከር የነበረው ወይም የሚያቀሸልሸኝ የነበረው በቃ አሪፍ እንትን ይሆናል። ምክንያቱም በረዶ ቀዝቃዛ ነገር አሪፍ ስለሆነ ማለት ነው። እና ቁምጠጥ የሚልም ነገር የምትወዱ ከሆነ አድርጋችሁ መጠቀም ትችላላችሁ። ለብዙ ጊዜ እኔ እንደዚህ ነው የምጠቀመው። አንዳንድ ቪዲዮዎችን ፎቶዎችን ለማንሳት ካልሆነ ምክንያቱም ፊዚካሊ በጣም አፒል ስለሚያደርጉ ፍሬሾቹ እሱን እጠቀማለሁ እንጂ አብዛኛው ጊዜ ፍሮዝን ነው የምጠቀመው። ይጠቅማል። Okay. Assai varm chocolate. ዳርክ ቾኮሌት ስለሆነ ካካዋ አርቲፊሻል እንግዲህ ይሄንን ይመስላሉ። 24 ድረስ ነው ዛሬ ዲሴምበር 1 ነው። አንድን እንከፍታለን። እባክዎትን ይክፈቱልን። ደረደረ ስለስተኛ አመሰግናለሁ። ኢንጆይ ያደረገ No, happy birthday. No, Papa. No, day. Yeah, this is birthday. Yeah. Yeah, and then it's that is around. December 1. እኔ ስታስጠቁኝ ነው። Hello? አልተሳሳተን ታዲያ? ስትከፍተው ታይቷል? አዎ፣ አንድ ቁጥር ዛሬ ደግሞ ይዘጋጀልን ይሄን እግዚአብሔር ቃል አይታይም። አንድ ፎከስ ቀን አንድ ተስፋ በጣም ደስ የሚል ነው። እግዚአብሔር ይመስገን። የዛሬው ቃል እሱን ከመጽሐፍ ቅዱስ እናነባለን። እሺ፣ የዛሬው ዲስከስ የምናደርግበት መቼ ነው ተስፋ ስሜት የተሰማ በህይወት ተስፋ ያደረክበት የተስፋ ስሜት የተሰማ በጣም ብዙ ቻሌንጅ ምናምን ነው። ለምሳሌ